ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም የቢቢሲ አማርኛ ይዞ የወጣውን ዘገባ እናወራለን። በምርጫ ለመሳተፍ በቅድመ ሁኔታና ህጋዊነትን በማጣት መካከል የተወጠሩት የፖለቲካ ፓርቲዎች ይላል ዘገባው። 10 ተቃዋሚ የፖለቲካ ፓርቲዎች ስብስብ በዚህ ዓመት የሚካሄደው ምርጫ ነፃ፣ ፍትሃዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎችን አቀረቡ። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ወይም መድረክ ሲሉ የሚጠሩት 10 የተቃዋሚ ፓርቲዎች ስብስብ ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ ላይ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነፃ፣ ፍትሃዊና አሳታፊ፣ በውጤታቸውም ተአማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። የኢሃፓ ፕሬዝዳንት የሆኑት አቶ አብርሃም ሃይማኖት ከወራት በኋላ የሚደረገው ሀገራዊ ምርጫ አስቻይ ሁኔታ ካልተፈጠረ እኛም ከአጃቢነት የተለየ ተሳትፎ አይኖረንም፣ ምርጫውም ትርጉም የለሽ የይስሙላ ከመሆን አያልፍም ሲሉ ለቢቢሲ ተናግረዋል። የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ በጋራ ባወጣው መግለጫ ላይ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነፃ፣ ፍትሃዊና አሳታፊ፣ በውጤታቸውም ተአማኒና በህዝብ ተቀባይነት አላገኙም ሲል ተችቷል። ኢሃፓ ኦነግና ኦፌኮን ጨምሮ 10 ሀገር አቀፍና ክልላዊ ፓርቲዎች 7ኛው ሀገራዊ አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሂዱ የጠየቀ ሲሆን አስቻይ ሁኔታ ይፈጠር ብለዋል። ፓርቲዎቹ ካቀረቧቸው 7 ቅድመ ሁኔታዎች ውስጥ ሁሉን አቀፍ የፖለቲካ ድርድር፣ ግጭቶችን ማቆምና የሰላም ዋስትና፣ የተቋማት ማሻሻያና ገለልተኝነትን እንዲሁም የፕሬስ ነጻነትን ማስፈን ይገኙበታል። ፓርቲዎቹ በመግለጫቸው ላይ ለመጪው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸዋል። የኢሃፓው ፕሬዝዳንት የአገሪቱ ሰላምና ጸጥታ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው፣ ይሄ ደግሞ ከምርጫው በፊት ወደ ድርድር፣ ወደ ሰላም መምጣት ነው ያለበት። ሌላኛው የፖለቲካ እስረኞች፣ ጋዜጠኞች፣ የፓርላማ አባላት ሳይቀሩ በየእስር ቤቱ ነው የሚገኙ። ስለዚህ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበናል ብለዋል። መንግስት ምህዳሩን አጥብቦብናል፣ ታጣቂዎች ደግሞ ሰላማዊ ታጋዮችን እንደ ጠላት ማየት አለ። በሁለት ኃይሎች መካከል ሆነን እንዴት ነው ምርጫ ልንሳተፍ የምንችለው ሲሉ የጸጥታ ችግሩና ተሳትፏቸውን ጉዳይ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ ግንቦት 24 2018 ዓ.ም ለማካሄድ ታቅዷል። የድምፅ መስጫ ዕለትንና ሌሎችንም የምርጫ ሂደቶች የያዘ ረቂቅ የጊዜ ሰሌዳ ምርጫ ቦርድ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎችም አካላት ጋር ውይይት ያደረገ ሲሆን እስካሁን ግን አልጸደቀም። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የኃይል ምንጭ ህዝብ ነው፣ ህዝቡ ከተባበረ፣ የፖለቲካ ፓርቲዎች በጋራ ከቆሙ እነዚህ ጥያቄዎች ስርዓቱ እንዲመለስ ማድረግ እንችላለን የሚል እምነት አለን ብለዋል። የምርጫ ቦርድ ገለልተኝነትና ብቁነት ላይ ጥያቄ ያነሱት ፓርቲዎቹ ያቀረቧቸው መሰረታዊ ቅድመ ሁኔታዎች መሟላት ላይ የመንግስት ቁርጠኝነትን ቢጠራጠሩ የኢሃፓው ፕሬዝዳንት አቶ አብርሃም ፓርቲዎቹ ያቀረቧቸው ቅድመ ሁኔታዎች ሳይሟሉ ምርጫ ከተካሄደ የጨረባ ነው የሚሆነው ብለዋል። ያቀረቧቸው ቅድመ ሁኔታዎች ሳይሟሉ ምርጫው ከተካሄደ ፓርቲያቸው አይሳተፍ እንደሆነ የተጠየቁት አቶ አብርሃም ብንሳተፍ እንኳ ላለመፍረስ ወይም ላለመሰረዝ ነው ሲሉ የተሳትፏቸው ጉዳይ በቀጣይ የሚወሰን መሆኑን አመልክተዋል። ምርጫው ነፃ፣ ፍትሃዊና ዲሞክራሲያዊ እንዲሆን ብልጽግና ፓርቲ ያለምንም ቅድመ ሁኔታ ከኛ ጋር መነጋገር፣ መደራደር አለበት ያሉት ፕሬዝዳንቱ ቅድመ ሁኔታዎቹ ባልተሟሉበት ሁኔታ የሚደረግ ምርጫ ዋጋ የለውም ብለዋል። መጪው ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑን ፓርቲዎቹ በመግለጫቸው ላይ አስፍረዋል። አቶ አማኑኤል ያስቀመጧቸው ቅድመ ሁኔታዎቹ ካልተሟሉ ትግላችንን አጠናክረን እንቀጥላለን በማለት እጅ አንሰጥም ብለዋል። ፓርቲዎቹ በመግለጫቸው ላይ በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች፣ አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎች ላይ ይደርሳል ያሉት ማዋከብና ማስፈራራት ሙሉ በሙሉ መቆም እንዳለበትም ፓርቲዎቹ በመግለጫቸው አመላክተዋል። ቅድመ ሁኔታዎቹ ሰፊና ማሻሻያ የሚጠይቁ በመሆናቸው ከምርጫው በፊት ለማሟላት መንግስት ቁርጠኝነት ላይ የተመሰረተ ነው ሲሉ በቂ ጊዜ አለ ብለዋል። ቀጣዩ ምርጫ ወሳኝ ሲሉ የገለጹት አቶ አብርሃም ምርጫው የስሙላ ከሆነ ሰላማዊ ትግል ላይ ያለን ጭላንጭል ተስፋን ጭምር የምንቆርጥበት፣ አገሪቱ ከሰላማዊ ትግል ውጪ ሌሎችን አማራጮች የምታማትርበት፣ አሁን ካለው ጦርነት በላይ ከፍተኛ እልቂት የሚከሰትበት ነው የሚሆነው በማለት ስጋታቸውን ገልጸዋል። በዚህ ዓመት ይደረጋል ከተባለው ምርጫ በፊት በቀዳሚነት ይደረጉ ይገባል የሚሏቸውን ቅድመ ሁኔታዎችን በመዘርዘር በጋራ መግለጫ ካወጡት ፓርቲዎች መካከል አንዳንዶቹ አመቺ ሁኔታ የለም በሚል በቀደመው ምርጫ ያልተሳተፉ ይገኙበታል።
እነዚህ ተቃዋሚ ፓርቲዎች በዚህ ዓመት በሚካሄደው ምርጫ የማይሳተፉ ከሆነ ህጋዊነታቸውን የሚያጡ በመሆናቸው ሊሟሉ ይገባሉ ባሏቸው ቅድመ ሁኔታዎችና በህልውናቸው መካከል ሆነው ምርጫው ወራት ቀርተውታል። ብሔራዊ ምርጫ ቦርድ በመጪው ግንቦት 7ኛውን ዙር ሀገራዊ ምርጫ ለማካሄድ ባወጣው መርሃ ግብር መሰረት የሚያስፈልጉ ስራዎችን እያከናወነ የሚገኝ ሲሆን አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ ምርጫ ለማካሄድ እየተዘጋጀ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት አባላት ምርጫን ለማካሄድ ያለው ሁኔታ በተመለከተ ለቀረበላቸው ጥያቄ የቀደመው ምርጫ ጦርነት በነበረበት ጊዜ መካሄዱን ጭምር በመጥቀስ የምርጫው መካሄድን አይቀሬነት አረጋግጠዋል። ይህ በእንዲህ እንዳለ ኢዜአ እንደዘገበው ከሆነ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ ከዛሬ ጀምሮ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የግል እጩዎች ምዝገባ የሚጀመርበት ጊዜ በቀጣይ ይፋ እንደሚሆንም ጠቁሟል። ምርጫ ቦርድ በጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባደረገው ጥሪ እጩዎቻቸውን ቦርዱ በገለጸው ሲስተም ተጠቅመው እንደሚያስመዘግቡ ጥሪ አቅርቧል። ምዝገባውን ለማከናወን የሚያስችሉ አስፈላጊ መረጃዎችን በማሟላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤትና ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርቡ አሳስቧል። በስድስተኛው ጠቅላላ ምርጫ የተወዳደሩ ፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት እንዳላቸው ቦርዱ ገልጿል። ፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ እንደሚችሉና በአማራጭነት ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም አመልክቷል። የግል እጩዎች ምዝገባ ቦርዱ በገለጸው መተግበሪያ እንደሚከናወንና የሚጀምርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግ አስታውቋል። የመጨረሻው ደረግነው ጉዳይ ስንሄድ የፌዴራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ የሽረ እንዳስላሴ ተፈናቃዮች ተናገሩ። በዚህ ጉዳይ ላይ ቀደም ብሎ ማብራሪያ የሰጡት የትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተፈናቃዮች ወደ ቀያቸው እንዳይመለሱ በክልሉ መጠቀሚያ እያደረጉ ያሉ አካላት መኖራቸውን መግለጻቸው ይታወሳል። ተፈናቃዮች ወደ ቀያቸው ሳይመለሱ በየመጠለያዎቹ ለእንግልት እየተዳረጉ መሆኑንና የዚህ ችግር ምክንያቱ የቀድሞ ህወሓት አመራሮች መሆናቸውን የኢዜአ ሪፖርተር በሽረ እንዳስላሴ ያነጋገራቸው ተፈናቃዮች ገልጸዋል። የፌዴራል መንግስት ተፈናቃዮች ወደ ቀያችን እንድንመለስ በተደጋጋሚ ቢገልጽም የቀድሞ ህወሓት አመራሮች እንቅፋት በመሆናቸው እስካሁን ሊሳካ አልቻለም ሲሉ አንስተዋል። ተፈናቃዮቹ ለዓመታት በመጠለያ ውስጥ ለችግርና እንግልት እየተዳረግን ቀጥለናል በማለት በምሬት ተናግረዋል። ከ5 ዓመት በፊት ከ5 ልጆቻቸው ጋር ከወልቃይት ተፈናቅለው በሽረ እንዳስላሴ ከተማ አዲ ከንቲባ በትምህርት ቤት ተጠልለው የሚገኙ አቶ አንበሳ በርሄ የመመለስ ተስፋ ይዘን ለዓመታት ብንጠባበቅም ተግባራዊ ምላሽ አጥተናል ብለዋል። በዚህ ጉዳይ ላይ የፌዴራል መንግስት የጸና አቋም ይዞ እየሰራ መሆኑን ብናቅም የመመለሱ ጉዳይ በቀድሞ ህወሓት አመራሮች ምክንያት ፈተና ሆኖብናልም ብለዋል። በመሆኑም ካለንበት እንግልትና ስቃይ ወጥተን ወደ ቀያችን እንድንመለስ የመንግስትን እገዛና ድጋፍ አሁንም እንሻለን ብለዋል። ሌላኛዋ ተፈናቃይ ወይዘሮ ልዕልቲ ለ5 ዓመታት ከቤት ወጥቶ በመጠለያ መኖር ምን ያህል ከባድና ዋጋ ያስከፈላቸው መሆኑን አንስተው ከእንግዲህ ይብቃን መልሱን ሲሉ ተማጽነዋል። በዚህ መጠለያ ያገኘናቸው አቶ ሀብቶም ገብረ ክርስቶስ በመጠለያ ለዓመታት የደረሰብን እንግልትና ስቃይ ይብቃን፣ መፍትሄ እንሻለን በማለት ተማጽነዋል። ሁላችንም ወደ ቀያችን እንድንመለስ በፌዴራል መንግስት የሚቀርበው ተደጋጋሚ ጥሪ ተቀባይነት ማግኘት አለበት ያሉት ተፈናቃዮቹ በመጠለያ የዓመታት የስቃይ ህይወት ይብቃን፣ ወደ ቀያችን እንመለስ በማለት ጠይቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ማብራሪያ በሰጡባቸው አጋጣሚዎች ሁሉ የትግራይ ክልል ህዝብ ሰላምና ልማት ይሻል፣ ተፈናቃዮችም ከምንም በፊት ወደ ቀያቸው መመለስ አለባቸው ማለት በተደጋጋሚ መናገራቸው ይታወሳል።